በአፍሪካ ቀጠና የዓለም ጤና ድርጅት ከፍተኛ የውሳኔ ሰጪ አካል የሆነው 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው እንደተነሳው የኢትዮጵያ መንግስት ለጤናው ዘርፍ የሰጠው ስትራቴጂካዊ ትኩረትና የበጀት ጭማሪ በከባድ የኢኮኖሚ ውጥረት ውስጥ እንኳን የህዝብን ጤና ማስቀደም እንደሚቻል ያሳየ ወሳኝ እርምጃ ሆኗል። በተለይም ለመሰረታዊ የጤና እንክብካቤ ባለፉት 10 ዓመታት የተደረገው ኢንቨስትመንት አገልግሎቱን ወደ ገጠራማውና ዝቅተኛው የማህበረሰብ ክፍል በማዳረስ ሀገሪቱን በጤና ተደራሽነት ላይ ያስመዘገበችውን ተጨባጭ ውጤት ያጎላ ሆኗል። ኢትዮጵያ ለጤናው ዘርፍ ስትራቴጂካዊ ብሔራዊ ኢንቨስትመንት በመስጠት ቅድሚያ ትሰጣለች። ይህም ተወዳዳሪ የሆኑ የኢኮኖሚ ጥያቄዎች ቢኖሩም የበጀት እድገት እንዲኖር አድርጓል። በተለይም ለ10 ዓመታት ለመሰረታዊ የጤና እንክብካቤ የተደረገው ኢንቨስትመንት አስፈላጊ የጤና አገልግሎቶችን በቀጥታ ወደ ማህበረሰቡ በማድረስ ለሚሊዮኖች የጤና ተደራሽነትን አስፋፍቷል። የጤናው ዘርፍ ኢንቨስትመንት እውነተኛ ስኬት በሚቀርቡ ቁጥራዊ መገለጫዎች ብቻ ሳይሆን በሺዎች የሚቆጠሩ እናቶችና ህጻናትን ህይወት በመታደግ ረገድ በሚኖረው ተጨባጭ ተጽዕኖ ይለካል። በዚህም የእናቶችንና ህጻናትን ሞት መቀነስ ተችሏል። የጤና ባለሙያዎች ቁጥርም አድጓል። በተለይም በኢትዮጵያ የማህበረሰብ አቀፍ የጤና መድን አገልግሎት ከ69 ሚሊዮን በላይ ሰዎችን ማቀፉ የህክምና ወጪ ስጋትን በመቀነስ ረገድ የፋይናንስ ዘላቂነት ያለው ሞዴል መገንባት መቻሉም ያረጋግጣል። እነዚህ የቁጥር መግለጫዎች ብቻ አይደሉም። ይልቁንም በወሊድ ጊዜ የተረፉ እናቶችን፣ 5ኛ ዓመት ልደታቸውን ለማክበር የበቁ ህጻናትን፣ የእንክብካቤ ተደራሽነት ያላቸውን ማህበረሰቦችና ህዝባችንን በቀንና በሌሊትም የሚያገለግሉ የጤና ባለሙያዎችን ይወክላሉ። ዘላቂና ጽኑ የሆነ የጤና ስርዓቶችን መገንባት እንዲሁም ብድር ማግኘት ቅድሚያ የሚሰጠው ጉዳያችን ነው። የጤና ስርዓት በፋይናንስ በኩልም ዘላቂ መሆን አለበት። የኛ የማህበረሰብ አቀፍ የጤና መድህን አገልግሎት 91 በመቶ ደርሷል። በአሁኑ ጊዜም ከ69 ሚሊዮን በላይ ሰዎች በማህበረሰብ አቀፍ የጤና መድህን ተካተዋል። እየተለወጠ ያለው ዓለማዊ ሁኔታ በአፍሪካ የጤና ስርዓት ላይ አዳዲስ ፈተናዎችን ደቅኗል። እነዚህን ውስብስብ ችግሮች የቀደሙ ልማዳዊ አሰራሮችን በመደጋገም መወጣት ስለማይቻል አህጉሪቱ ለነገው ዘላቂ የጤና ስርዓት የሚመጥን አዲስ ፈጠራ የታከለበት ስትራቴጂካዊ የአስተሳሰብ ለውጥ ማድረግ ይኖርባታል። ከፊታችን ያለው ሁኔታ እየተለወጠ ነው። በሀብት ክፍፍል፣ በአዳዲስ ቴክኖሎጂዎች፣ በአየር ንብረት ፈተናዎች፣ በህዝብ ቁጥር ሽግግርና እየጨመረ በመጣው የጤና ደህንነት አደጋዎች ውስብስብነት ላይ ዘላቂ ያልተመጣጠነ ሁኔታዎች ይገጥሙናል። ስለዚህ ይህ ወቅት የቀደመው ልማዳዊ መንገድ መቀጠልን ሳይሆን ለነገው አፍሪካ ዘላቂ የጤና ስርዓትን እንዴት እንደምንገነባ አዲስ ያስተሳሰብ መንገድን ይጠይቃል። ለዚህም የአህጉሪቱ ሀገራት በጤናው ዘርፍ ከውጭ እርዳታ ጥገኝነት ተላቀው በራሳቸው የፋይናንስ አቅም በሀገር ውስጥ መድኃኒት ማምረት ላይ ማተኮራቸው አህጉሪቱን ወደ የጤና ሉዓላዊነት የሚያሸጋግር የታሪክ ለውጥ ነው። እንደ ክትባትና መድኃኒት ያሉ መሰረታዊ የህክምና ቁሳቁሶችን በሀገር ውስጥ የማምረት አቅም መገንባት ለቀጣዩ የአህጉሪቱ የጤና ደህንነት ዋስትናን ይሰጣል። አፍሪካ ከውጭ ጥገኝነት ወደ ተገማች ብሔራዊ የፋይናንስ ሞዴሎች በመሸጋገር በጤና ዘርፍ የሚደረገውን የሀገር ውስጥ የመንግስት ኢንቨስትመንት በደረጃ ማሳደግ አለባት። የሀገር ውስጥ ምርትን ማፋጠን ሁለተኛው አስቸኳይ ቅድሚያ የሚሰጠው ጉዳይ ነው። የጤና ደህንነት የራሳችንን መድኃኒቶች፣ ክትባቶችና የህክምና ምርመራ ቁሳቁሶችን እንድናመርት ይጠይቃል። ይህ አካሄድ ውጤታማ እንዲሆን የጤና ባለሙያዎችን እጥረት መቅረፍ እንዲሁም የህክምና ምርቶችን ቁጥጥር ደረጃ ማሳደግ አፍሪካ በገዛ እጆቿ መድኃኒቶችን ለማምረት ለምታደርገው ጉዞ መሰረታዊ ቅድመ ሁኔታ ነው። እንደ ኢትዮጵያና ሞዛምቢክ ያሉ ሀገራት የዓለም ጤና ድርጅትን የቁጥጥር ብቃት ደረጃ 3 ማሟላታቸው አህጉሪቱ ጥራታቸውን የጠበቁ መድኃኒቶችን በሀገር ውስጥ ለማምረትና ቁጥጥር ለማድረግ የምታደርገውን የልህቀት ጉዞ የሚያረጋግጥ ነው። የመጪው ዘመን የጤና ፋይናንስ ስትራቴጂ ቀጠናው በሚቀጥለው 10 ዓመታት ውስጥ ከጥገኝነት ወደ ሀገር ውስጥ ወደሚደገፉ የፋይናንስ ስርዓቶች እንዴት መሸጋገር እንደሚችል ያስቀምጣል። የአፍሪካ የጤና ባለሙያዎች አጀንዳ ስር የሰደደውን የጤና ሰራተኞች እጥረት የሚጋፈጥ ሲሆን የህክምና ምርቶች ቁጥጥር ክልላዊ ስትራቴጂ ደግሞ ለአካባቢ ምርት መሰረት ይጥላል። ይህም ዓለም አቀፉ የጤና ድርጅት በኬፕ ታውን በሚገኘው የኤምአርኤንኤ ቴክኖሎጂ ማዕከል አማካኝነት የሀገር ውስጥ ምርትን ለማጠናከር ከሰራው ስራ እና ለአፍሪካ መድኃኒቶች ኤጀንሲ ከሰጠው ቴክኒካዊና ፋይናንሳዊ ድጋፍ ጋር ይያያዛል። ኢትዮጵያን እና እስካሁን ሞዛምቢክን የቁጥጥር ብቃት ደረጃ በመድረሳቸው እንኳን ደስ ያላችሁ ለማለት እወዳለሁ። ለዚህ ሁሉ ውጤትና ስኬት ትብብርና በጋራ መስራት ጊዜው የሚጠይቀው የውዴታ ግዴታ ነው። የአፍሪካ የጤና ሉዓላዊነት የሚረጋገጠውም አህጉራዊ ተቋማትና ሀገራት በጋራ በመቆም ከስረ መሰረቱ የሚገነቡት ጠንካራ ብሔራዊ የጤና ስርዓት ሲኖር ብቻ ነው።
አፍሪካን ዩኒየን የዚህ ዓመት የአፍሪካ ህብረት ጭብጥ በውሃና በንጽህና አጠባበቅ ዙሪያ የሚያጠነጥን ሲሆን ንጽህና በቂ ውሃ ለማህበረሰባችን ጤና ያለውን አስፈላጊነት ሁላችንም እናውቃለን። ክብራትና ክብሯን የአፍሪካ የጤና ሉዓላዊነት የሚጀምረው ውጤታማ ከሆኑ ብሔራዊ የጤና ስርዓቶች ነው። የአፍሪካ ህብረት ኮሚሽን ከአባል ሀገሮቻችንና ከቀጠናዊ ተቋሞቻችን ጎን በመሆን ወደዚያ ግብ ለመድረስ ሙሉ በሙሉ ቁርጠኛ ነው።